ሁሉና ግጭት ያስነሳው ኤርትራዊው አሜሪካ ነዋሪ የትራክ ሹፌር ነው። ተመልከቱ ምስኪኑ አማራን እንዴት እንደሚያወዛግቡት። ሁለት ቤታ ጎንደሬ ናት፣ ጎንደሬ አይደለችም ኦሮሞ ናት። ትልቅ አጀንዳ ነው። በየቤቱ ግቡ። ሁለት ሶስተኛ እኛ ከኤርትራ ጎን እንቆማለን የሚሉ አንዳንድ የአማራ አክቲቪስቶች ወጥረው ይዘውታል ፖለቲካውን። ሶስት አይደለ? አራተኛው ነገር ደግሞ አዳዲስ ተሳዳቢዎች የአማራውን ፖለቲካ የተቆጣጠሩት እነዚህ አራቱ ናቸው። ተመልከቱ እንግዲህ እነዚህ ያወዛገቧቸው ኢትዮጵያና ኤርትራ ጦርነት ውስጥ ዝፍቅ ብለው ከገቡ በኋላ ተመልከቱ ፋኖ የሚባለውን ነገር ውስጥ ለውስጥ ለማደብዘዝ ይሄ ተውት። አሁን ምስጢር እኮ ደብረጽዮን ዋይ ደብረጽዮን ገደለኝ ዛሬ ሙድን የቀባጠርኩት ወይኔ ይሄ የሁለቱ ጦርነት ትልቁ አደጋው ለአምሐራይ ነው። ትልቁ አደጋው ለምሳሌ ወደ እነ ደብረጽዮን እንሂድ። ደብረጽዮንና ጌታቸው ረዳ ጸብ ቀረሽ ድብድብ ቀረሽ ንግግር እያደረጉ ነው። ሁለቱ በሐደ ሚዲያ ወጥተው ነው በትግራይ ቲቪ ጋዜጠኞች ግን እናንተ ባለጌዎች ለሁለቱም አየር ሰዓት እየሰጣችሁ የምታሰዳድዋቸው ነገር እናንተ ማን ናችሁ? እየዳብናችሁ ቤታችሁ ከፍታችሁ ታሰዳዱ። ትግሬዎች እርስ በርስ እየተሰዳደቡ ቲዲኤፍ የሚባለውን በመካናይዝ በታንክ በመድፍ እያሰለጠኑት ነው። ስልጠና ቲዲኤፍ እኮ ስልጠና ላይ እኮ ነው። አየር ወለድ እኮ ነው የሚሰለጥኑ። ብርሃን ጅላ አሰልጥናቸው የማያውቁ ሰዎች እኮ ናቸው። እኔ ደግሞ እነዚህ የትግራይ ልጆችማ አይደሉም ብዬ አንዳንዴ ገሞትኩት። አይደሉም ሚዲያ ላይ ያሉት የትግራይ ልጆችና ቲዲኤፍ የሚባሉት አንድ አይደሉም። ሚዲያ ላይ ያሉት ክስት ያሉ ናቸው። ትግሬዎች ክስት ብለው ቅጥን ብለው አረቂ ስቲ እያረጉ ውስኪ አረቂ አማራ ነው የኦሮሞ ነው። አረቂ ኦሮሞ ነው የሚጠጣ፣ አማራ ጠላ ነው የሚጠጣ። እነዚህ ጫንቃቸው የደለበ ነው ጡንቻቸው ስፖርት ይሄ ወታደር አለባበሳቸው ምናምን እንዲህ ብቃ ዋ። ኧረ እነዚህ ትግሬዎች አይደሉ። ኧረ እነዚህ አብይ አህመድ እንዳለው ከዚህ በፊት ነጭም ጥቁርም በወሎት ለማንኛው እየሰለጠነ ነው። ወደ ፋኖ ስንመጣ ደግሞ ፋኖም እያሰለጠነና እያስመረቀ ነው። ግን ምን አለ መሰላችሁ ትኩረት እያጣ ነው። ትኩረት እያሳጡት ነው። አማራውን ወጥረውታል። አማራው የተወጠረው እስቲ አማራውን ጠይቅ። አንገብጋቢው አጀንዳ በዚህ ሰዓት ምንድነው በለው እስቲ አማራው። መማር የምትባለው ተወሎየዋ የስታይልና ያመጣጥ እንትኗን ወስዲያባት ወሎየ ስለሆነን ቤታ ትበልጣችኋለች። ንግስት ናት። ጎንደሬ ስለሆነች አገለላችኋት። ተመልከት። ይሄ ደግሞ ሌላው የአማራው ትልቁ አጀንዳ ነው። ተመልከቱ እንግዲህ ተመልከቱ። ይሄ ብቻ አይደለም፣ ብዙ ነገሮች አሉ። እንደ አጀንዳ ሶሻል ሚዲያ ላይ የሚንገበገብ ለምሳሌ አያጅቦ አማራ ነው ተብሎ ለአንድ ትግራዋይ ቢነገረው ምን ይላል ብላችሁ አስባችሁ? ጅቦ አምሐራ የሆነ ትግራዋይ ሆነ ለእኛ አይሞለከተንም። እኛ የሚሞለከተን ህዝባችን ስደት ላይ ነው ያለ። ህዝባችን ሸራ ላይ ነው ያለ። እናመረበቱ ይመለስ። ጅቦ መጣ ሄደ እንታይ ገድስና ይሄን አጀንዳ ይዛችሁ እምታራግሱች እስቲ ሄድጋ አርጋችሁ ወደ ራሳችሁ ተመለሱ። ይሄ የሁለቱ ጦሮች ይሄ የአብይ አህመድና የኢሳያስ ጦሮች ዋና ታርጌት የሚያደርጉት ለአምሐራይ ነው። ለአምሐራይ እናቴን ከምድረ ገጽ ላንዴና ለመጨረሻ ታጣቂዎቻችሁን ለማጥፋት የተዘጋጀ ጦርነት ነው። አንደኛ ነገር የኤርትራ ጦርነት የጀመረው በፕሪቶሪያ ስምምነት እንደሆነ መግለጫ እንዳሳየው። ወይኔ ይሄ ወረቀት ላነቦ ነው ማለት ነው።
ደብረጽዮን ገደለኝ። በፕሪቶሪያ ስምምነት ኢሳያስ አፈወርቂና ግብረ አበሮቹ ልማታዊ አስተሳሰብ የሌላቸው ጉማሬዎች የትግራይን መሬት ወረው ከያዙ በኋላ ጦርነት ገጥመናል፣ ጦርነት ሰላም ነው እምትሉ ደደብ ኢትዮጵያውያን ተወረናል እኮ። የኤርትራ ወታደር እኮ ያለው እኮ ኢሮፕ እኮ ነው፣ ዛላምበሳ እኮ ነው። ከዚህ በላይ ጦርነት እንዴት ይምጣላቸው? አመሰግናለሁ። ሁለተኛ ይሄ ጦርነት በአሰብ በኩል ከተደረገ ዓለም ትኩረቱን የምታደርገው ጦርነቱ ላይ ነው። የሁለት አገር ጦርነት ላይ ነው። ውስጣዊ ጉዳያችን ላይ ያሉ ተቃዋሚ ኃይሎች ሆኑ ፋኖ ሆነ ኦላ ሆነ ትደፍ ሞ ዋናው የጦር አንቀሳቃሽ ንድፍ መራሒ ዋይ ሶሪ አገር ውስጥ ያሉ ታጣቂዎች ጠቅላላ ትኩረት አያገኙም። አብይ አህመድ እንዴት አድርገው እንደማጠፋቸው ከደብረ ዋይ ብቻው ነው የሚያጠፋቸው። ደብረጽዮን አጥፊ አይደለም። የዓለም ትኩረት ማለት ምንድነው? እይታ ማለት ነው። እንደዚህ ትኩረት ማለት ፍጥጥ ብሎ እንደማየት። የዓለም ትኩረት በኤርትራና በኢትዮጵያ ወታደር ውጊያ ላይ ሲሆን የአማራ ታጣቂው ለአንዴና ለመጨረሻ ጊዜ አብይ አህመድ ድምሳይስ ያለው ማን ነበር? ዘድምሳይስ ያለው ማን ነበር? ብርሃኑ ጁላይ ጀዝባ ትናንት አይቼው ውቃቢው ግልል ብሎ ፈርቷል እኮ። ግን ፈርታ ግን እንዴ ቢሆንስ ኢትዮጵያ እኮ ተቀልዳለች። ጥይት መስራት ጀመርን፣ ታንክ መስራት ጀመርን ብሎ ያዝመረቁት ቦታ ላይ አብይ አህመድም እሱም ረመዳን የጾሙ ነው የሚመስሉት። ሳያፈጥሩ የሞቱ ጾመኞች ነው የሚመስሉት። ምራቃቸው ዋሐጥ እያደረጉ የተናገሩት ነገር ምስኪን አብይ አህመድ ምስኪን አብይ አህመድ ጸሊሙ ማዲያት አውጪው ኤርትራ ግድ አለን አልካ እና ሁለቱ ጦርነት ሲያደርጉ ፋኖ የሚባለውን ለአንዴና ለመጨረሻ ከምድረ ገጽ ሊያጠፉትም ውሳኔም እቅድም እንዳተረፉ እናውቃለን። ሁለተኛው በዚህ ጦርነት ላይ ትልቁ ተሳታፊ ቅድሚያ አምሐራይ እንደሆነ ከዛ ተከትሎ ኦሮሞ እንደሆነ ተናግሯል። ምክንያት አገር ወዳዱ አምሐራ ለኢትዮጵያ ያለው ፍቅር እስከ አሰብ ድረስ እንደሆነ ጅቡ ባሊ ትላለች። አይባል በላይ ብላሽ ይሄንን የአምሐራ ታጣቂ ለማዳን ስትሉ ብዙ ነገር ማስራት ትችሉ ነበር። ሆኖም ቀረም። ይሄ ጦርነት ቅዱስ ጦርነት ነው። ይሄ ጦርነት እግዚአብሔር የባረከው ጦርነት ነው። መቼም አባቶቻችን እንደዛ ሲሉ ሰምታችኋል። እኔ ብለው ምንም ችግር የለም። ትንሽ ውስጤ ቢከፋውም ቢከብደው አባቶቻችን ግን መስቀል ይዘው በትግራይ ጦርነት ላይ ይሄ ጦርነት የተባረከ ጦርነት ነው። እግዚአብሔር የባረከው ጦርነት አሁን ነው የሚጀምረው። አሁን የተባረከው የሰሜናዊ አንድነትን የቦታተኑት ሰሜናዊ አንድነታችን የተበታተነው በጦርነት ሰሜናዊን አሳልፎ ለሌላ ህዝብ በመስጠት በሴራ ፖለቲካ ሰሜናዊነታችን ተቦታትኗል። ሰሜናዊነታችንን አንድ የሚያደርገው ደግሞ የሴራ ፖለቲካ ጦርነቶች እና በሰሜኑ ፖለቲካ የመከፋፈል ሰሜኑን ጫንቃቸው የደለበ አሳማ መሪዎች በዛም በዚህም ተቀረማምተው እነሱ ምንም ሳይሆኑ የሰሜኑን ህዝብ ያጫረሱበትና ያጨፋጨፉበት ትላልቅ ባለስልጣናቶች ግብ የሚገጥሙበት ነው። ከኤርትራና ከኢትዮጵያ ጦርነት በኋላ ሁሉም ውስጣዊ ሰሜናዊ ስሜቱ ተፈንቅሎ እንደሚወጣ ቃል ለሰማይ ለምድር እላችኋለሁ። የዛኔ ሁሉ ይገባዋል። ሰሜናዊነት አንድነት የተወተነው ቀላል እንደሚመስላችሁ ብዙ ተንኮል ብዙ ሴራ ተሰርቶበታል። ሰሜናዊ አንድነት በግሩፕ ሸንሽነው ተካፍለው ባለስልጣናቶች አጫረሱ። አንድ ማተብ ያሰረ የአንድ ሃይማኖት ልጆች ጎራ ለይተው
በክላሽንኮቭ ተጎዳደሉ። አንድ መስጊድ ሲሰግዱ የነበሩ አንድ ጁምዓ ላይ አብረው የሚገኙ ኢትዮጵያውያን በእነዚህ ሴረኞች ፖለቲከኞች ሰሜናውያን ተጎዳደሉ። አንድነታችንም የሚመጣው በጦርነት እንደሆነ አምናለሁ። በተለይ አንድ ነገር ልንገራችሁ፣ በአማራና በትግራይ ጦርነት የተደረገው ሰሜናዊ አንድነታችን ውስጣዊ መሻከሩን ጥቷል። ምክንያት አማራ እንደ ሰሜናዊነት ሲጎዙት የነበሩ ባለስልጣናቶች ከአብይ አህመድ ቂጥ ስር በመወተፍ ከአማራ ሙሉ ለሙሉ ፍቅር ወጥቶላቸው ከአማራ ህዝብ ተገለዋል። በትግራይ በኩል ያሉ የሰሜን ገዢዎች እርስ በርሳቸው በመጣላት እነሱ እንኳን ፌክ ነው። ይሄን ነገር እንለፈው ይሄ ጥሩ አይደለም። አሁን የቀረችን ሰሜናዊ አገር ኤርትራ ከኢሳያስ አፈወርቂና ከአብይ አህመድ ጋር ጦርነት በሚያደርጉበት ሰዓት ይሄ ለ30 ዓመት ሞከራውን የተቀበለ ሰሜናዊ ወንድማችን ኤርትራዊ ህዝባችን ህግደፍ ለአንዴና ለመጨረሻ ጊዜ ጀርባቸው ላይ ሙቀጫ እየታሰረ ወደ ቀይ ባህር የሚወረወሩበትን ጦርነት ካካሄዱ በኋላ እነሆ ኤርትራዊ ትግርኛ ተናጋሪ ከኢትዮጵያዊ ወገኑ ጋር ይቀላቀላል። ምክንያት ትግርኛ ያልኩበት ምክንያት አለኝ። ሶማሊያዎች ሰሜናዊ አንድነታቸው የሚቀላቀለው ዝም ብሎ በፍቅርና በወሬ በፖለቲካ አይደለም፣ በጦርነት ጭምር ነው። ሰሜናዊ አንድነታቸው የሚሞታው ይህ ትግርኛ ተናጋሪ ኤርትራዊ የሆነ ወንድማችን በኤርትራ ውስጥ ጥቂት የሆነ መሬትና ትልቅ የሆነ የፖለቲካ ድርሻ ያለው አሁን ግን ተነቅቶበታል። በብሌኖች በብነ አምሮችና በረሻይዳዎች እንዲሁ ደግሞ በጀበርቲዎች እነዚህ ነገር ሆነም ቆረ ሰሜናዊ አንድነታችንን የሚያጠናክሩት ይሞታሉ። በሰሜናዊ ልዩነታችን ስልጣን ይዘው እኛን እየከፋፈሉ ሲያጋድሉና ሲያባሉን የነበሩ ሰዎች እነሆ ጦርነት ገጥሞ አንዱ ተጠያቂ ይሆናል። ይህ ደግሞ አብይ አህመድ የደቡቡ ንጉስ መንገስህ እናትህ ነግረሃለችና በደቡብ ላይ ትነግስ ዘንድ እነሆ እናትህ ህልሟ ተፈቶላታል። ምክንያት በሰሜኑ ላይ ማንም አባት አያስነግስህም። ሰሜን ባለጌ ነው። ሰሜን ያንተን ንግስና አይቀበሉም። ሰሜን ባለጌ እኮ ነው። ትግሬ ለ30 ዓመት ኢትዮጵያ ሲመራት አማራ ታጥቆ ጫካ የወጣ አልነበረም። አብይ አህመድ ወጣ የደቡብ ጀግና ሲባል ግን ሁሉ ታጣቂ ሆነ። አልገዛ ባይነቱ ቦዛ ስለሆነ የእናትህን ህልም ልታሳካ ዘንድ እነሆ ይሄ አብይ አህመድ የተባለ ማለት ይሄ ኢሳያስ አብይ አህመድ ናይና ትግርኛ ተዛራቢ ይሄ ሶየ ማንበረ ኢሳያስ አፈወርቂ ሽማግሌ ሰሜን አይነት ኮፋፋይ ሆነም ቆረ። ግን ሰሜናዊ አንድነታችን ቆርቧል። የሰሜናዊ አንድነታችን መንደርደሪያ እነሆ ትግራይ ትግርኛው ነው። ከዛ በመቀጠል ደግሞ ታይታላችሁ እንደዚህ ብለን መናገር አንችልም። ግን የአምሐራ ፖለቲከኞች ተጸመሙ፣ ሐሲቡ፣ ተሐሳሰቡ ይኹም ወይ አማርኛ ከሙጭ ጀምሮ ነው ትግርኛ የሚሰማ። እኔ ግን ምንኛ ነው ዛሬ እንሸጥ ያረገኝ እናንተ ሰዎች። ግን በዚህ አጋጣሚ ደቡቦች እናንተም ተጠናከሩ። ደቡብ እንደ ደቡብ አንድ ሀገር መሆን አለባችሁ። ሰሜን እንደ ሰሜን አንድ ሀገር መሆን አለበት። ሰሜን ኢትዮጵያና ደቡብ ኢትዮጵያ ሆነን በመኖርበት ሰዓት ላይ ትክክለኛው ሰላም ይሞጣል። ምክንያቱም ከደቡብ ጋር የሚያለያየን ነገር ብዙ ነገር ከአንድ እስከ ሁለት ልሰረዝርላችሁ ይችላል። ደቡብ እኮ እኔ አሁን ስለ ደቡብ አውራ ብትለኝ ብዙ ነገር ማውራት ይችላልሁ፣ ግን ደቡባዊ አይደለሁም። ለምን አወራለሁ? ደቡቦች በዚህ መንቃት አለባችሁ። ከኦሮሞ ወገናችሁ ጋር አብራችሁ መቆም አለባችሁ። ሰሜናዊ አንድነታችን ግን አሁን በቅርቡ እንደሚከሰት ነው የምነግራችሁ። ግን ሰሜናዊ አንድነት ከበፊት የነበረ ነው። ሰሜናዊ አንድነታችንን የቦታተኑት ሰሜናውያን ገብጋቦችና ስግብግቦች እንደሆነ ደርሰንበታል። እነዛ ገብጋቦችና ስግብግቦች ደግሞ አሁን ከህዝብ ፍቅር ከህዝብ ጭንቅላት ወጥተዋል። ምክንያት ብዙ ነገር አለ። አብይ አህመድ እኮ ብዙ ነገር እኮ ቀይሯል እኮ ብዙ ነገር። ለማንኛውም ጦርነቱ አይጀመርም አውቀው ነው የምትሉ ሰዎች ካላችሁ ደደቦች ናቸው። ጦርነቱ የተጀመረው የፕሪቶሪያ ስምምነት መጀመሪያ ላይ ኢሳያስ አፈወርቂ ያዘውን መሬት አልለቅም ካለ በኋላ ነው። ኢትዮጵያ
የመጀመሪያውን ጥይት ብትተኩስ ዓለም የመጀመሪያውን ጥይት ተኮሽ ተብላ ተጠያቂ እንደማትሆን ታውቃላችሁ። ምክንያት መሬቷ ተወሯል። በኤርትራ ሰራዊት የኢሮፕ ሰዎች እኮ ኢትዮጵያዊነታቸውን ኢሳያስ አፈወርቂ ገፎ እነሆ ወደ ሳዋ ማሰልጠኛ እያስጎባቸው እኮ ነው። እና ኢትዮጵያ አይደለም አንድ ጥይት ድሮን ብታዘምቱባቸው ድሮን ብታዘንብባቸው ሞታ እኮ ነው። ትወራለች እኮ ኢትዮጵያ እኮ ራሷ ለመከላከል እኮ ነው። ኢሳያስ እኮ ይሄን እኮ ያውቃል እኮ ኢሳያስ እኮ ይፈልጣዩ ወሪሩ አትይለ ጦርነት አጀሚሩዋል። ኢሳያስ አፈወርቂና በእድሜ የገፉ ጄኔራሎች ጀርባቸው ላይ ሙቆጫ እየታሰረ ወደ ቀይ ባህር የሚጎቡባትን ጦርነት እኮ ጀምረዋታል እኮ። አሁን እኮ አይደለም የጀመራት፣ ቅድም ብሎ እኮ ነው የጀመራት እኮ። ከትግራይ ላይ እጅ አብይ አሕመድ እኮ ተንኮለኛ እኮ ነው። አብይ አሕመድ እኮ እርኩስ እኮ ነው። እርኩስ ለሰሜኑ ግን ቅዱስ ነው። ሓደ እያደረገን እኮ ነው። አምሓራ ከኦሮሞ ያለው ነገር እኮ አሁን እኮ አምሓራዊ ማለት ከትግራይ ጋር ያለው ነገር እኮ ሓደ የወሎ አክቲቪስቶች ናቸው እንጂ ሌሎች እኮ ገብታቸዋል እኮ። ወሎ የሚገባዋል ሓድነት እኮ እየተፈጠረ እኮ ነው። ትግርኛ ተናጋሪው ትግራዋይና ትግርኛ ተናጋሪው ኤርትራ ይገርማል እኮ። ትግራይ ባይኖር ግን ትግርኛ የሚባል ቋንቋ ኤርትራውያን ከየት ያመጡ ነበር? ምን ይናገሩ ነበር ብዬ ሳስበው አረበኛ ብዬ ዋይ አነ ሙሻለካ ሱዳኒ ይሄ ሓደ ህዝቢ ሓደ የሚሆንበትን ቅዱስ ጦርነት ሊጀመር ነው። የጦርነት ቅዱስ የለውም። ጦርነት ብዙዎችን ይፈጃል፣ ብዙዎችን ይገላል፣ ብዙ ንጹሃኖችን ያጠፋል። አውቃለሁኝ። የጦርነት ቅዱስ የለውም። ግን እንደ ኢትዮጵያ አባቶች እንደ ኢትዮጵያ የእምነት አባቶች ቅዱስ ጦርነት ነው ብሎ መስቀል ይዘው ታንክ ተገድፎ ፎቶ ከተነሱ በኋላ እንደዚህ ጉድፍ ብለው ያ ከሆነ በኋላ እኔ አሁን ቅዱስ ነው እርኩስ ነው ብሎ ማን ይጠይቀኛል? ሞት እኮ ነው። መስቀል ይዘው ወታደር ሲባርኩ ባይ መስቀል ይዞ ወታደር አይማረክም፣ ይባረካል እንጂ። እውነት ነው፣ እውነት። በትግራይ ጦርነት እኮ ብዙ ነገር አይተናል። የሰሜኑ ጥላቻ እኮ ስኬት እንደሆነ እኮ አይተናል። አሁን ደግሞ በአምሓራው ጦርነት ደግሞ እያየን ነው። ግን የአምሓራ ልጆች ንቅት በሉ። አሁን ያለው ነገር ደደብ እንዳትሆኑ። እቺ ጊዜ ያለፎቻችሁ አምሓሮች እችን በቀልድና በዝባዝንክ የምታልፏት በሐሜትና እከሌ እንደዚህ ብላ እከሌ ዋጋ ነው ታስከፍላችሁ። ይሄ ጦርነት ከኤርትራው ይልቅ አምሓራውን ውጥንቅጡን የሚያጠፋ ነው። ነገርኳችሁ። ይሄ ከሀገሮች ጋር ነው ጦርነቱ። የኢትዮጵያ ጦርነትና የኤርትራ ጦርነት አገር ነው። ዓለም ቁጭ ብሎ የሚከታተለው ነው። በዚህ ሰዓት ቶሎ ብላችሁ የአማራ ልጆች የሆነ ነገር ፍጠሩ። ፖለቲካውን አጣጥፉት። ወደፊት መምጣት ያለበትን ሰው ወደፊት አምጡ። ወደ ኋላ መሞለስ ያለባችሁ ራሳችሁ ተሞለሱ። ዝም ብላችሁ እኔ ፈላጭ ቆራጭ ያላችሁ ፊት ዝም ብላችሁ አትሂዱ። በኋላ ታፍሩበታላችሁ፣ ትጠየቁበታላችሁ። አሁን ነው አምሓራይ ነቃ ወሬ ፎዚተ እንደዛ አትበይ እንዴ። አምሓራች ተሰብስባችሁ ደግሞ አጋፋሪዎች አጨብጫቢዎች አላቸው። ደግሞ ከኦሮሞም ከትግራይ ሞቶ እዛ ጋር ቁጭ ብሎ ቤት እኮ ጎንደሬ ስለሆነች እኮ ነው ምናምን እያሉ አታዘናጓቸው። መማር እኮ ጎንደሬ ስለሆነች ያችኛይቱ ደግሞ ወሎዬ ናት የሷ ስታይልና ሙድ አመጣች ብሎ ሓደ ኤርትራዊ የትራክ ሹፌር ሞቶ ስንት አማራች ሰብስቦ ፖለቲካ በአቱን ተረጋግ። አማራዎች አብይ አሕመድ ሴራ ጠንስሶላችሁ ነው የመጣ። ጠንስሶላችሁ ከነዚህ ጋር ጦርነት ከጀመርክ ከኤርትራ ጋር አገር ውስጥ ያለውን የሆነ የጭስ አሲድ ምናምን ይባል ሙሳር ያለ ይሄ ቦምብ ይሄ በሻር አልአሰድ ለህዝቡ የተኮሰበት ይሄ በጭስ መልክ ህፃን ወጣት ባይ ትንፋሽም ጽር ቁርጽ የሚያደርገው ምንድነው የሚባለው? ይሄ ኬሚካል አንተ እሱ ነው የሚተኩት። እሱ ሰው ባለጌ ነው። አምሓራ ድቃ ሁለተኛ ነው ግዛችሁን እኛ ከኤርትራ ጎን ነን ምናምን እያላችሁ አታባክኑ።
አላችሁ ደግሞ አይቻችኋል። ታሁን በላይኛ እንግዲህ ተኤርትራ ጎንነን ኤርትራ ረፍጣ ጨንቋታል በዚህ ሰዓት። ብርሃኑ ጁላ የሚመራው ሰራዊት እኮ ኤርትራ የሚገባው ትቀልዳለህ። የብርሃኑ ጁላ ጄኔራሎች ሲናገሩ አልሰማም? ቤተ እምነት፣ ገዳማት፣ መስጊድ ምንም ነገር አንምርም ሲሉ አልሰማም? በትግራይ ጦርነት ቪዲዮ አለኝ ለምስክርነት ላመጣላችሁ እችላለሁ። እንደ ኤርትራውያን እንደ ዘንድሮ አልፈሩም እኮ እንደ መለስ ዜናዊ አስመራ ልንገባ ነው ምናምን ሲባሉ ተመለሱ የሚለው መስለው ነው መለስ። ይሄ ባለጌ ነው። አብይ ባለጌ ነው። አብይና ጄኔራሎቹ እኛ እንደምንገምታቸው አይደሉም። አባቴ በጣም አደገኞች ናቸው። እናቴን ኤርትራ እንደ ዘንድሮ ፈርታ አታውቅም። ትቀልድ ያለ እንዴ? ማርሻል ብርሃኑ ጁላ ቤተ ክርስቲያን ነሽ፣ መስጊድ ነሽ፣ ገዳም ነሽ፣ አባት ነሽ፣ ሕፃን ነሽ፣ ምንም አይነት ምህረት እንዲያታረጉ ብሎ የሚያውጅ ትልቅ ጄኔራል እኮ ነው። አስባችሁታል? ይህንን 2 ሚሊዮን 3 ሚሊዮን ናቸው ይባላል። ከ3 ሚሊዮኑ ያው 2 ሚሊዮኑ አቅመ ደካማ ናቸው። የአዛውንቶች ክበብ እየተባለች የምትጠራ ሀገር ብርሃኑ ጁላ የሚባል አንድ የራሱን ዜጋ በድሮን እንትን ብሎ እና መሳሪያ ልምረጠልህ እንዴ ልትዋጋ አይደል እንዴ ገባኸው ያለ ሞሬ ጫካ ፖለቲካ እኮ ትንታኔ እኮ ኤርትራ እኮ ፖለቲካ ያውቃል እኮ ኢሳያስ እኮ ያውቃል እኮ ፋኖ የሚባል አማራ ክልል ውስጥ በኢትዮጵያ ግዛት የሚኖር አንድ ታጣቂን በድሮን ወጋኝ ትላለህ። እና ጦርነት እኮ ነው የያዝነው በምን አይነት መሳሪያ ልውጋ ብሎ ኢታማዦር ሹሙ ወጥቶ የተናገረ እኮ አስቡት እንጂ ለኤርትራ የሚመጣባት ማዓት እኮ አይደለም እኮ ጉድ እኮ ብዙ እኮ ነው። እናንተ ቀልዱ ከኤርትራ ጋር እንሰራለን እንኳን ለመስራት አይደለም። አሁን ከኤርትራ ጋር ሲጋጠሙ እናንተና አብይ አህመድ ሌላ ስራ እንዳይሰራችሁ ከወዲሁ ጥንቅቅ ብላችሁ ጠብቁ። ህዝቤ ማለት ጀምሩ። ዝም ብላችሁ በማያገባችሁ ፖለቲካ ተጠምዳችሁ እኔ እኮ ግራ እኮ ነው የምትገቡኝ። አሁን መማር ከዛችሁ ወለየ ጋር ቆንጆ ሆነች። ያቺኛይቱ የዚችን ጥበብ ወሰደች አልወሰደች ለዚህ ለምስኪን ለአማራ ገበሬ የሚጥቀመው ነገር አለንን? አሁን ቤታ ጎንደሬ ሆነች ኦሮሞ ሆነች ለአማራ ፖለቲካ የሚፈይደው ነገር አለንን? እንደው ነገር ከመውደድ እንደው ውጥንቅጥ ነገር ደስ ከማለት ውጭ እንደው የሚጠቅመውና የሚለውጠው ነገር አለ በአማራ ፖለቲካ? በተለይ ለዚህ ምስኪን የአማራ ገበሬ በድሮን አብይ አህመድ ካለ አንዲት ርህራሄ ለሚጨፈጭፈው የአማራ ገበሬ የሚለውጠው ነገር አለ ወይ? ጠብ የሚልለት ነገር አለ? አማራ ልቃ ብያለሁ። ሰሜን እኔ በሰሜናዊ መንፈስ ነው የማስበው። ሰሜናዊ አንድነት ደግሞ እንደሚመጣ እርግጠኛ ስለሆንኩ ነው ይሄን ነገር የምናገር። ምክንያቱም መናገር አልፈልግም። ኧረ ሊቦላ በቃ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ የምትባል ታላቅ 2 አገሮች ይሞታሉ። ኑቃ በቃ ደግሞ ሰሜናዊ አንድነት የሚመጣው እኮ እናንተ ጁሎች ከናችሁ ሰሜናዊ አንድነት የሚመጣ የምታስቡት ከባለስልጣናቶች ምናምን ይመስላችኋል? ኧረ ወዳችን ነው የለም። እሱ አይገኝም እኮ ሰሜናዊ አንድነት የሚመጣው ከህዝቡ ነው። እናቴን ሰሜናዊ አንድነት የሚመጣው ከዛ ምስኪን ገበሬ ነው። አሁን ያለው የፖለቲካ ሕትክትክ የፖለቲካ እንዴ እያየህ ነው። አታዩም እንዴ ህዝቡ እኮ መናገር ጀመረ እኮ። አታጋድሉን። አንድ ማተብ ነው ያለን፣ አንድ ቤተክርስቲያን ነው፣ አንድ መስጊድ ነው ያለን ውስጥ ነው ጀምሯል። ከኤርትራ አሁን የኤርትራ ጦርነት በተለይ ከተጀመረች አልኩኝ ተጀምራለች። ከተጀመረች ቆየች። ተወረናል እኮ ኤርትራ ወታደር እኮ ወሮናል እኮ እንዴ። ዓለም እያየ እኮ ነው የወረደን እኮ ኤርትራ መንግስት። ዓለም እያየን አብይ አህመድም ያውቃል። ይሄ ወሮናል። ኢሳያስ እኮ ወሮናል እኮ። ለእኛ ኢትዮጵያውያን እኮ ውርር እኮ ነው ያደረገን። በቃ አገራችን እኮ ተወራል እኮ
እና ጦርነት አልጀመረም ምናምን ትላላችሁ እንዴ? አባቶቻችን አገራቸው ተወሮ ዝም ብለው አንተ ምን ነው የምቀዋጠር? ለማንኛውም አብይ አህመድ የኛ ጀግና እናትህ ንጉስ ነህ ብለሃለች። የእናትህ ህልም ደግሞ ይሳካል። ግን የምትነግዘው በሰሜኑ ላይ ሳይሆን በደቡቡ ላይ ነው። ይሄንን ከነደብረጽዮን ጋርም ተነጋግረሃል። ዋይ አንተ ምን የኔ ባለስልጣን ስም ማነሳው? አብይ አህመድ እኮ ንጉስ እኮ ነው፣ የደቡብ ንጉስ። ደቡብ ላይ ይነግሳል። ደቡብ ኢትዮጵያ የምትባል ታላቅ ሀገር ይዞ የበለጸገች የለማች ይነግሳል። ሰሜኖች ደግሞ ይሞታሉ። ሰሜኖች ለብልጽግናም ለሞለወጥም የሰሜን ህዝብ እኮ ጭንቅላት ያለው ህዝብ እኮ ነው። ባለስልጣናቶቹ ናቸው እኮ በሴራ ጥልፍልፍ አድርገው ድህነት አረንቋ ውስጥ የኮተቱት እኮ። ሰሜን እኮ ለሞለወጥ እኮ 1 ዓመት እኮ ይበቃዋል፣ 2 ዓመት እኮ ይበቃዋል እኮ። ይሄ ኤርትራ ህዝብ ይዘህ፣ ይሄ ትግራይ ህዝብ ይዘህ፣ ይሄ አምሓራ ዓፋር እንደዚህ ይዘህ እኮ በቃ በአንዴ እኮ ነው በአመት ውስጥ በቃ ይቀየራል። ሰሪ ህዝብ ነው፣ ተለዋጭ ህዝብ ነው። ጌታን የታሪክ ሀገር እኮ ነው። በጣም የሚጎበኙ አገር እኮ ነው ያለን እኮ እኛ ሰሜኖች እኮ። ታሪክ እኮ እንዴት ትቀልላላችሁ እንዴ? ከመካ ከቁድስ በኋላ እኮ ነጃሽ እኮ ነው ረሱል ለመጀመሪያ ጊዜ ሂዱ ወደ ሀበሻ ያሉበት እኮ ትልቅ ታሪክ ያለ አንተ እኛ እኮ ሕደጉት ታሪክ አይኑ ዛረባን እናድጋለን፣ እየገደፍን እንገዳድፋለን። ግን አሁን ሰሜን አንድነት ሞቷል። ወደድሽም ጠላሽም በተለይ ሰሜን ኢትዮጵያ የሚባል ታላቅ ሀገር ከገነባን በኋላ የዜግነት ሁሉ እንደሚከፈለን እርግጠኛ ነኝ። እናቴ ለኛ እኮ አይደለም ለልጆቻችን እናሳልፉ እንጂ ታሪክ ያለን ሀገር እኮ። ይሄ ላሊበላ ቅርጽ እዩት እስቲ። አሁን ፒራሚድ ከሚባለው አክሱም ይሄ ግብጽ ላይ ከሚጎበኘው የሆነ ጎጆ ቤት ከሚመስል የተሻለ እኮ ነው። ጥበብ የታየበት እኮ ነው። ሰላም ብንሆን እኮ እንዴ ሰው ቆፍሮ ወደ ታች ህንጣ ይጎንባል። እንጃ ሰሜን እኮ ሕደጉት እንደ በጦርነት አሁንም ግድ የለም። ደግሞ ይሄ የኤርትራ ባህር ምናምን እኮ እምጋዝ አለው እኮ የሻዕቢያ ደደቡ ነው እንጂ ኢሳያስ አፈወርቂ ሰሜኑን ህዝብ አደህየው፣ እኛንም አብሮ አደህየን። እከክ ህዝቡን ለሻርክ እኔ ሶሜን ንቃ። በቃ አመሰግናለሁ ስለነበረን ቆይታ። አብይ አህመድ ይዕወት፣ የአብይ አህመድ ዓወት ናይ ትግራይውን ናይ ሰሜናዊን ዓወት እንዲሁ ረመዳን ሙባረክ። አንተ ቡና አልጠጣ ልሂድ ለፈለፍኩ እንዲህ እናንተ ሰዎች አንድ ሁለት ሰው ላስገባ። ደግሞ የሆነ ቪዲዮ አይቻለሁ ሰሞኑን መሐመድዬ ወደፊት መሐመድዬ ወደኋላ መሐመድዬ ዛሬ መሐመድዬ ነገ መሐመድዬ አንድ አለ እበት። እሱማ ደቡብ ነው። እሱ ሰው አይደለም በቃ። እንደዚህ አይነት ሰዎች ግን አቁሙ። መከራከር ከፈለጋችሁ መከራከር፣ ክርክር እውቀትን ያዘለ መሆን አለበት። ተከራክረ የማታሸንፈው ነገር ከሆነ ደግሞ ከዛ ነገር መራቅ። የራስህን የሆነ ነገር ሌላ ነገር ነው የምትፈጥሩት። መሐመድ የሚባለውን ስም እዚህ ሶሻል ሚዲያ ላይ እንድትጠሉትና እንድትሳቀቁበት አረጋለሁ ብሎ አንዲት ቪዲዮ ፖስቶ ታሪክ ያሳዩን። ማሻአላ ተባረከለ። ኦሮሞ ነሽ፣ አማራ ነሽ፣ ትግሬ ነሽ፣ ምንድን ነሽ? እንዲህ ያልተነሳ የለም በቃ። እምነት መጥፎ እንዲህ ያገኘን ብላችሁ አትለፍልፉ። ቢሆን መከራከር ትፈልጋለህ በእውቀት ጥላቻ ያዘለ ንግግርን አስቀርተ። ምክንያቱም የሚፈጥረው ነገር በኋላ መጥፎ ነው። በዚህ ሃይማኖት እፈራለሁ። እኔ ስለ ሃይማኖት መጠየቅ አልፈልግም። የትኛውንም ሃይማኖት ነኝ ብሎ መውጣትም አልፈልግም። ምክንያቱም ምን መሰላችሁ፣ አንዳንድ ሰዎች ክርስቲያን ሙስሊም ነህ ብለው የሚጠይቁ ስለተጠራጠሩብህ ነው። የተጠራጠሩብህ መንገድ ደግሞ አንተ ወይ የእስልምናን ባህሪ እያሳየህ አይደለም፣ አንተ ወይ የክርስትናን ባህሪ እያሳየህ አይደለም። እነዛ ሰዎች ተጠራጥረው አሁን አንዳንድ ወንድሞች ሙስሊም እያለ የሚሳደብ ሰው አይቻልም። እኔ ክርስቲያን እያለ የሚሳደብ በቃ ባትሉስ እምነትን ምን ነው ሲባል አላውቅም። አትጠይቀኝ ስለምን እኔ አልወድም። ምክንያቱም አንድ ሰው
እምነቱን እንዲሁ ያስታውቃል። ሙስሊምነት እኮ የሚታወቅበት አለ። አንዳንዱን ሰው እኮ ሙስሊም ነህ ብለህ እኮ አትጠይቀው። ሲሰግድ ታየዋለህ፣ መልካም ነገር ሲሰራ ታየዋለህ፣ ሲጾም ታየዋለህ፣ ምናምን ብዙ ነገር አለ። አንድ ሰው ግን እምነት ምንድነው ብሎ ከተጠራጠረብህ ጭንቅላት ላይ ምን አለ ማለት ነው? አንተ የሆነ ችግር አለብህ። እምነትህን የማይወክል ነገር እየሰራህ ነው። መደንገጥ አለብህ። ሲጠይቅ አለመናገር። ምን አገባ? እንደኔ ሙስሊም ልጅ ምን አገባ? እኔ አይሁዳዊ ነኝ ብዬ ግግም እንዴ የማንን እምነት አሰድባለህ? ተቀልዳለህ። አንዳንዶቹ አፋቸውን እየከፈቱ ነው ነጠላቸውን ለብሰው ይመጣሉ። እኔ ግን ነው እኮ አንዳንዶቹ እና ራብያ ይሳደቡ የሆነ ሰዓት ላይ ጾመኛ ነኝ ይሏል። ላሽ ጅቦ ምንድነው አይሁዳዊ ፈጣሪ እንደው በራሱ በቸርነቱ በምህረቱ ይሄን ፖለቲካ አረጋግቶት ምናምን ይሆናል አይደል? የሆነ ቦታ ላይ እኛ አሁንን እንመጣለን ኢንሻአላህ። ያው ከእምነታችሁ ጋር የማይሄድ ስራ የምታራምዱ ከሆነ መቼም እምነታችሁን ትወዳላችሁ ሁላችሁ። እምነታችሁ የሚያደርገውን ነገር እምነቱን የሚወድ ሰው እምነቱን በደንብ ያውቃል ጠንቅቆ። እምነት ያዘዘውን ነገር ያደርጋል። ከእምነት ውጭ የምትሰራ ከሆነ ግን በቃ አንተ ወጣል። እምነት መፍራት አለብህ። ለምን እምነትን ታሰድባለህ? ለምን ስሜታዊ ትሆና? ላሽ ግን ትክክለኛ እምነት ጋር ያላችሁ ሰዎች ግን እናንተ መኩራትም አለባችሁ፣ መናገርም አለባችሁ። አሁን መሐመድ የሚባለውን ስም ሶሻል ሚዲያ ላይ እንዲጠላ አደርገዋለሁ ብሎ ሌላ ናዳ እኮ ነው ያመጣው። ኧረ ክርስቲያኖችም ሳይጀምር አይቻልም። እኔ ኦርቶዶክስ ነኝ ግን መሐመድን ወዳችኋለሁ ብሎ የሚመጣል። ታው አቡ ፋኖን እንኳን አላየው። አረንጓዴ ቢጫ ቀይ ልሙጣን አማራዊ ባህሪውን ይዞ መጥቶ መሐመድዬ የእምነት ጉዳይ ማለት ነውር ነው። መሐመድ ታው በዛ ቪዲዮ ያልሰራ ወጣት ያልሰራ ፍጥረት የለም እኮ ናቤ አዋርዳለሁ ብሎ ሶሻል ሚዲያ ላይ አንጋለው አረዱት። እውቀት ካላለ አበሳጫለሁ ብለህ እኮ ብዙ ነገር ትናገራለህ እኮ። አሁን ኦርቶዶክስን ለማበሳጨት የሆነ ነገር ትናገራለህ፣ ሙስሊምን ለማበሳጨት የሆነ ነገር ትናገራለህ። አንተ ከተናገርክ በኋላ የሚመጣውን ነገር ደግሞ መሐመድዬ በሚለው መንዙማ ትቀበላታለህ፣ ወደድክም ጠላህ። እንዳለ መሐመድ ወይ ኮሜንቱ ማሻአላ። እኔ ግን ማንንም አልጠላም። ስለ እምነት ሲያወሩኝ ራሱ አልወድም። በየትኛውም አይነት እምነት ላይ እንዲህ አስተያየት መስጠት አልወድም። አያገባኝም። ሲጀምር አሉ አሁን የእምነትን ነገር መስማት ስትፈልግ የእምነት አባቶች እንዳሉ ሁሉ እነሱን ማዳመጥ ነው። ዝም ብሎ አንዳንድ እንም ያልገባቸው ወጣቶች አሉ እየመጡ እዚህ ነገሩን እንትን ይሉታል። እኛ ኢትዮጵያውያን በብሔር ብሔረሰቦች ክልልና ድንበር አድርገን ተዋግተን ተገዳድለናል። ብዙ ህዝብም ጠፍቷል። በእምነት ሲሆን ደግሞ ድንበር አያስፈልገው፣ ቦታም አያስፈልገው፣ ሰዓትም ቀንም ገደብ የለው። ወጣ እንዳልክ ፊት ለፊት ያለውን ጎረቤትክን ነው የምገለው። እልቂቱ ብዙ ነው እና በእምነት ዙሪያ ላይ የምትከራከሩ የምታወሩ ሰዎች ደደባችሁ። ይሄ በዘር የተጫረሰው አይበቃም ጭራሽ በሃይማኖት እናንተ ሙጀሌዎች። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። ይህ ፕሮግራም የሚተላለፍላችሁ ከአክሱም እንዳጸብሊ ማልቲ ጽቦቅ ናይ ትግራይ ሚዲያ እዩ። ናይ ትግራይ ሚዲያ አያጅቦ ቲዲኤፍ የሚል አዲስ ዩቲዩብ ቻናል ከፍቻለሁ። እሱን በመቀላቀል ቤተሰብ ይሁኑን። የእናንተ ላይክ እና ሰብስክራይብ ማድረግ የኛን ብርታትና ፍላጎት እንዲሁም ምላሳችን ክንድ ሆኖ እንዲመጣ ሲጋራ አንተዋካሹ እና የእናንተ ሰብስክራይብ ማድረግ የኔ ላይክ ማድረግ እኔን ያበራታታል። አያጅቦ የቲዲኤፍ ብላችሁ ግቡ። አያጅቦ ቲዲኤፍ የሚል የዩቲዩብ ቻናል አዲስ ከፍቻለሁ። አያጅቦ
ኦፊሻል ዋን ቱን የሚልም አለ ተላታ አመሰግናለሁ። እስከዛው ቅዱስ ይሁዳ ቤት እንገናኝ።